የሚገርመኝ ነገር ውጭ ላይ የምንኖር እህቶች ማለት ነው ትዳር ጀመርን፣ እሺ ይሁን፣ ትዳር ጥሩ ነገር ነው። ልጆች ደግሞ እንወልዳለን፣ ወልዳችሁ ደግሞ ቤተሰብ ጋር የምጥሉ እናንተን አሳድገው ደግሞ ሌላ ጡረተኛ ትጨምሩባታችኋላችሁ ቤተሰቦቻችሁ ላይ። ይሁን፣ ያም ችግር የለውም። ነገር ግን ከባሎቻችሁ ጋር ሳትስማሙ ስትቀሩ ብር እየከፈላችሁ 10 ሺህ ሪያል 150 ሺህ ሪያል 150 ሺህ ብር 10 ሺህ ብር 10 ሺህ ሪያል ማለት ነው 12 ሺህ ሪያል 200 ሺህ ብር በኢትዮጵያ እየከፈላችሁ የምትፈቱ ግን ጤነኛ ናችሁ? እንዲሁ ባትፈቱ ምን ትሆናላችሁ? ትሟሟላችሁ ነው? ደግሞ ሌላኛው ህይወት አዲሱ ህይወት ለመግባት እየቸኮላችሁ ነው። በጣም ነው የሚያጅበኝ እውነት። ኮንትራት ያላችሁ እህቶቼ ውጭ ላይ ባለው ነገር እንዳቀኑ በጣም ብዙ የዘቀጠ ነገር ስላለ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እኔ የምላችሁ ማለት ነው እቺ ምስል ላይ የምትመለከቷት ልጅ ታሪኳን በጣም ሰምቼ በጣም ነው ልቤን የነካው ማለት ነው። ነገር ግን እዛ ጋር ያው አንዳንድ ጊዜ የምንሰራቸው ስህተቶች ዋጋ ያስከፍሉናል። እሷ እዛ ጋር የሰራችው ስህተት ዋጋ አስከፍሏታል። ባላገባች ከኮንትራት ጠፋች። ኦኬ፣ ከኮንትራት ስትጠፉ እንግዲህ እዩ በጣም ብዙ ነገር አለ። ኮንትራት ቤት ስትኖሩ ግን ክብራችሁን ጠብቃችሁ ትኖራላችሁ። በጣም ብዙ ነገር ገንዘባችሁን ይዛችሁ ትኖራላችሁ። በጣም ብዙ ነገር አለና እቺ ልጅ አሁን ከኮንትራት ወጣች፣ አገባች። ባገባች በአንድ ወሯ ፈታች። ከዛም በኋላ በአንድ ወሯ ፈታ ደግሞ አሁን ካሰቃያ ባሏ ጋር ተገናኘች። ቂዳዋንም አልጨረሰች። በነገራችን ላይ አንድ ሴት ልጅ ከተፈታች ምን ማድረግ አለባት? 3 ወር መቆየት አለባት። ከ3 ወር በኋላ ነው ማግባት የምችለው። ላግባ ካለች ማለት ነው። ቂዳይን እስከምጨርስ ድረስ ጠብቀኝ አለችው። ጠበቃት። ቂዳዋን ጨረሰች፣ አገባች። ነገር ግን እንደጠበቀችው ትዳር አልሆነላችም። እንደኛ ደግሞ አልወደድኩትም ምናምን ነገር አለች። ከዛም በኋላ ያው የሆነ ሆኖ እየኖሩ እያለ ነገር ግን በዱላ እናቴ እኔን ካልተመለከሽ እያለ እናቴ በደንብ አድርጎ ለጠለጣት፣ ደግ እያርጎ ማለት ነው። ከዛ በጣም ነው የሚያሳዝነው ሀቂቃ ታሪኳ ማለት ነው። ከዛም በኋላ አንድ ልጅ ወለዱ። አንድ ልጅ ወልደው ልጅቷን በ5 ወሯ ኢትዮጵያ ቤተሰብ ጋር ላኩ። እዚህ ጋር ግን የምናገረው ነገር አንድ ነገር አለ። የመጣ ነው ለዓላማ ነው፣ ወደድንም ጠላንም ማለት ነው። መጀመሪያ ላይ ቅድሚያ ለራሳችን መስጠት አለብን። ቅድሚያ ለራሳችን ካልሰጠን እኔ ነገ ባል እኮ ነው። ወንድ ልጅ ካለሽ አብሮሽ ይቀጥላል፣ ከሌለሽ እናቴ አስፈንጥሮሽ ሌላ ዋጋ ይሄዳል። እየመረራችሁ የምትጡት ነገር ቢኖር ይሄ ነው። ነገር ግን እራሳችሁን ማስቀደም። እኔ ነገ ወንድ ልጅ ወደዛ የራስሽ ጉዳይ ቢለኝ ራሴን የማቋቋምበት ነገር ሊኖረኝ ይገባል። ትዳርን ከማሰቤ በፊት ከቤተሰብ ወጥቻለሁ፣ ራሴን ለመቻል ብዬ ሄጃለሁ፣ ተራምጃለሁ። ነገር ግን ራሴን ለመቻል ብዬ እስከወጣሁ ድረስ ደግሞ የራሴ የምለው ነገር ቋሚ ነገር ቢያንስ ሊኖረኝ ይገባል። ምክንያቱም ነገ የራስሽ ጉዳይ ሲለኝ በራሴ እግር መቆም እችላለሁ። ቢያንስ እንኳን አንገቴን መግቢያ ካለኝ ችግሬንም ማንም አያይብኝም፣ እጠለላለሁ። ነገር ግን ምንም ነገር ሳይኖረኝ በዜሮ እሱ ዜሮ እኔ ዜሮ ሆኜ ወንድ ላይ ሄጄ ስንጠለጠል መከራዬን የምበላው እኔ ነኝ። ልጅ በማሳደግ መከራዬን የምበላው እኔ ሴቷ ነኝ፣ ወንድ አይደለም። ወንድ ያስወልድሻል፣ አስታቅፎሽ የት አባሽ ብሎ ይሄዳል። ከዛም በኋላ መከራሽን የምትበይው አንቺ ነሽ። ስለዚህ ለሁላችሁም ነው ለዚች ልጅ መልእክት ለሁላችሁም ያስተምራል ማለት ነው። ከዛ በመቀጠል ያው ይደበድባታል፣ ይረግጣታል። በጣም ብዙ ነው ታሪኳ። በነገራችን ላይ እሷን ታሪክ እዚህ ሙሉ ለሙሉ ለመዘርዘር ጊዜ አይበቃኝም። አጠር እያደረኩ ልንገራችሁ። ከዛም በኋላ አሁንም ድጋሚ ልጅ ይፈጠራል። ልጅ ሲፈጠር ያሁኑ ግን እሷም ፍቃደኛ አይደለችም፣ እሱም ፍቃደኛ አይደለም። ከዛም በኋላ አስወርጅ ምናምን ይላታል። አስወርጅ እያለ መከራዋን ያበላታል። መከራዋን የሚዋጥ ከንኒ ምናምን ያስወጣታል። በጣም ብዙ ነገር። ከዛም በኋላ ያው አሁንም አልወጣም ያለች ሳይወጣ ሲቀር በመጨረሻ ግን ምንድን ነበር ያደረጋት? በጩቤ ነበረ እንትን ያላል ሊወጋት ሲል ሱብሃንአላህ ልብሷን ቅድድ አድርጎ ነው። አላህ አላልኩም ብሎ አልወሰነባትም፣ አላህ አዳናት ማለት ነው። እና ከዛ በመጨረሻ መከራዋን በልታ አሁንም ያንን ልጅ
ሁለተኛ የተወለደው ልጅ እየራባት እንደ አራስ ሳትታረስ ሰው ሳይኖራት መከራዋን በልታ ተበድራ ልጇን ወደ ኢትዮጵያ ላከች። እና ታሪኩን እንደዚህ ስነግራችሁ ቀላል ይመስላል፣ ግን ከሷ ብትሰሙት በጣም ነው የሚዘገነዳችሁ። አህመድ ወሎ ዩቱብ ላይ ተለቋል በነገራችን ላይ ማለት እና ይሄ ሁሉ ምንድን ነው? የራሳችን ስህተት ነው። አንዳንዴ የምንሰራቸው ስህተቶች ዋጋ ያስከፍሉናል። የመጣንበትን ዓላማ ለማወጥ እንደገና ደግሞ ልጅ ወልደን ለቤተሰብ መስጠት። ቤተሰቦቻችን እኛን አሳደጉ፣ እኛን አሳድገው እነሱን መጦር እነሱን መንከባከብ ሲገባን ደግሞ እኛ መልሰን ልጅ እናስረክባቸዋለን። እዚህ ጋር እኮ ነው ኮንትራት ቤት ስንኖሩ ከነ ክብራችሁ ትኖራላችሁ፣ ተከብራችሁ ትኖራላችሁ፣ ብራችሁን ይዛችሁ ትኖራላችሁ፣ አላማችሁ ቀጥ አድርጋችሁ ትኖራላችሁ እምላችሁ በምክንያት ነው። ውጭ ስትወጡ ግን ትበላሻላችሁ። በጣም ብዙ እህቶች የተበላሻሉ። በጣም ብዙ እህቶች ደግሞ ጀግና ሆነው አላማቸውን አሳክተው ለሀገራቸው የበቁም አሉ። ስለዚህ እንደዚህ አይነት ነገር አለ። እህቶቼ አላማችሁን እወቁ፣ የመጣችሁበትን ነገር እወቁ። እኔ ለምንድን ነው የመጣሁትኝ እንዴ? ለምንድን ነው ሰው ቤት የምፈጋው እንዴ? ለምንድን ነው ራሴን አንድ ብዬ ለመቀየር ነው። የራሴ ቋሚ ነገር ሊኖረኝ ይገባል። ትዳር አለም ውስጥ ወይም ደግሞ ትዳር ብዬ ከማሰበቤ በፊት የራሴ የሆነ ነገር ሊኖረኝ ይገባል። ምክንያቱም እየመረረን የምንወጣው ነገር ቢኖር በአሁን ሰዓት ሴት ናት እየተጎዳች ያለችው። በአሁን ሰዓት ደግሞ ከሌለሽ ማንም ዞሩ እንዲሁ ከጥቂቶች በስተቀር ማንም ዞሮ አያይሽም። ምን አላብ ብሎ ነው የሚቀርብሽ። አይ ፍቅር ከኔ ፍቅር ፈልጎ ነው ብለሽ እንደ ጅል የሚያጫውትሽ ካለሽ ተሸውደሻል። እንደ ጅል የሚያጫውትሽ ካለሽ ተሸውደሻል። ምክንያቱም በዚህ ሰዓት በፊት ለፊት ገንዘብ ፈልጌ ነው ካንቺ የመጣሁት ወይም ጉልበትሽን ለመበዝበዝ ነው ብሎ አይደለም አንቺ ጋር የሚመጣው። እንደዛ አስቦ አይደለም የሚመጣው። በቃ ከአንቺ ፍቅር ፈልጌ ነው፣ እኔ እንደምፈልጋት አይነት ሴት ስለሆንሽ አንቺን ፈልጌ ነው፣ ሰርተን እንለወጣለን፣ ገለመኔ ነው የሚልሽ። ቆራጥ ሁኑ። መጀመሪያ ራሳችሁን አስቀድሙ፣ ራሳችሁን ውደዱት። ራሳችሁን ካላስቀደማችሁ በስተቀር በጣም ትጎዳላችሁ። እዚህ አረብ ሀገር ላይ ስንት እህቶች አንገታቸውን ደፍተው የሚኖሩ እህቶች ነፍ ነው። እንደ ሚስት የማትከበር እህት ነፍ ናት። ወላሂ ነው የምላችሁ። ተረግጠው የሚኖሩ እህቶች ነፍ ናቸው። በትዳሯ ላይ እየማገጠባት የሚኖር ሴት ነፍ ናት። ስራ ስለሌላት ገንዘብ ስለሌላት ተሴት አይቆጥራትም። በላዋ ላይ እየማገጠ እያወቀች አንገቷን ስብር አድርጋ የምትኖር ነፍ ሴት አለች። ለምን? እሱ ያስተዳድራታል። እሷ ገንዘብ የላትም። በቃ የኔ የምትለው ነገር የላትም። እንደሱ በቃ በሱ ቁጥጥር ስር ስለሆነች እንዳሸንጉሊት እየተጫወተባት የምትኖር ሴት ነፍ ናት። የማይነፋንፉ ማለት ነው። ያለ ወንድ ደማቸው የማይሰራ ምንድነው? ስራ ስሩ። እውነቴን ነው የምላችሁ። ቆራጥ ሁኑ። ወንድ ልጅ ቢሄድ ወንድ ይመጣል። ምንድነው ራስ ማስናቅ? ወላሂ ራስን አታስንቁ። ጠንካራ ሁኑ። ጠንካራ ተሆናችሁ ደግሞ የማይታለፍ ነገር የለም። አላልፍም ያላችሁት ነገር ሁሉ አያልፍም ያላችሁት ነገር ሁሉ ያልፋል። በላይሽ ላይ ሲዝረከረክ የራስ ጉዳይ ብለሽ ውልቅ አድርገሽ ህይወትሽን መቀጠል ትችያለሽ። ኒካ ውርድልኝ በጣም የምታጅቡ ደግሞ ለኒካ ብር የምትከፍሉ ሰዎች በጣም ነው የምታሳዝኑ። ወላሂ ነው የምላችሁ። ኒካ ውርድልኝ ብላችሁ ብር 150 ሺህ ብር 10 ሺህ ሪያል 10 ምናምን ሺህ ሪያል የምታሸክሙ ሰዎች ለምን ተሸክሞት አይዞርም? ምን አስጨነቀሽ አንቺ? ለምን ሰጥለጥ ብለሽ አንቺ አላማሽ ላይ አትጠነከሪም? ያንቺን ኒካ የት ያደርሰዋል? በኒካሽ ላይ እንኳን ቢያገባ እንኳን ከሰሽ እኮ አሩን የምታቢው አንቺ ነሽ። እንደው ምንም ግንዛቤ ሳይኖራችሁ አይ እንደው ኒካ በቃ ኒካውን ወርዶ ሌላ ሰው ጋር ህይወት ለመጀመር ነው የምትሯሯጡት። እኔ ግርም ትሉኛላችሁ። ከአንዱ ህይወት አትማሩ እንዴ? አንዱ ህይወታችሁ አያስተምራችሁም። በቃ መልሳችሁ ታጥቦ ጭቃ ነው የምትሆኑት አንዳንዶቹ። ለምን ኒካ እንዲወርድላችሁ የምትሯሯጡት? ለምንድን ነው? ሌላ ህይወት ለመጀመር አይደለም። መጀመሪያ ህይወትሽን ነው ማስተካከል ያለብሽ። ህይወትሽን ነው ቀጥ ማድረግ ያለብሽ። አንቺ ኒካውን ይዞት እንደው እየዞረ ቢቆይ ምን አታበሽ? እንደውም ወንድ ልጅ እንዲፈታኝ አልፈልግም እንዳፈታ ብትዩ አልፈልግሽም፣ ምን ያንቺን ኒካ ይዤ አልፈልግሽም፣ ያንቺን ኒካ ይዤ መኖር ግዴታ የለብኝም ብሎ ነው ውልቅ የሚያደርግሽ።
እናንተ ግን ትለማመጣላችሁ። ፍታኝ፣ እንደዚህ በለኝ። ምክንያቱም እሱ የልብ ስለሚያገኝ ብር እፈልጋለሁ ይልሻል። ምክንያቱም ብር ነው ጥማቱ። ያንን ብር ካልሰጠሽኝ አልፈታሽም ይልሻል። ከዛም በኋላ በቃ አማራጭ የለኝም ትይና ያንን ብር ትከፍያለሽ። ከዛ ሌላው ህይወት ትቀጥያለሽ። ሌላው ህይወት ደግሞ ያው ታጥቦ ጭቃ ስለሆነ የሚጠብቅሽ ደግሞ የታወቀ ነው። ምንም ከመጀመሪያው አትማሩ፣ ቆራጥ አትሆኑ። የራስ ጉዳይ ኒካ ይዘህ ብትቀመጥ ምን የምታመጣው ነገር አለ? አሁን ይቺ ልጅ ኒካዋ እንዲወርድ ብር ከፍላን የተከፈታችሁ። ብር ከፍላችሁ የምትፈቱ እህቶቼ ግን ስታሳዝኑኝ፣ ወላሂ ነው የምላችሁ፣ ስታሳዝኑኝ። በተለይ ልጆች አላችሁ። ይዞት ዘላለሙን ለምን ይዞት እንደው እስከ አኸራ አይቀጥልም? ምን ብላችሁ ነው ገንዘብ የምታወጡት? ምን ብላችሁ ነው? እናንተ እኮ በትዳሬ ላይ ትዳር መስርተዋል ብላችሁ አሩም ማብላት ትችሉ ነበረ ነው እንደ ወይስ እውቀቱ የላችሁም ነው? ደግሞ ለአዲሱ ህይወታችሁ ስለምትቸኩሉ ነው። ለማንኛውም ህይወታችሁን እልቅ ታጥቦ ጭቃ አታድርጉት። ቆራጠው ነው። እውነቴን ነው የምላችሁ፣ ቆራጠው ነው። ያንቺን ኒካ ሲይዝ በትዳሬ ላይ ትዳር መስርቷል ብለሽ መቀመቅ ታስገቢው ነበረ። ወንድ ብትሆኝ ዝም ጸጥ ብለሽ አላማሽን አሳክለሽ ሀገርሽ ገብተሽ አሩን ታቢው ነበረ። ወንድ ብትሆኝ ከዛ ከአንቺ አንድ ሳንቲም ሳይወጣ ነበር የሚፈታሽ። እንደገና ቸኩላችሁ ትገባላችሁ። ከዛ ያዙ ይልቀቁ። ከዛ ደግሞ ብር ክፍያ፣ ለኒካ ብር ክፍያ እንደዚህ ውይ! እኔ መጥኔ ይስጣችሁ። እኔ ያመኛል። አንድ ብር ለምን እኮ ነው ያመኛል። ወላሂ ነው የምላችሁ እላችኋለሁ። ለማንኛውም አለኩል ያልን ከዚች ተማሩ ለማለት ያክል ነው። አላማችንን አንርሳ። ኮንትራት ውስጥ የምትሰሩ እህቶቼ ደግሞ ውጭ ባለው ነገር አትቅሩ። ምንም የሚያስቀና ነገር የለም። ጭምልቅ ያለ ህይወት ነው ውጭ ላይ ያለው ነገር። እውነቴን ነው የምነግራችሁ። በጣም ብዙ ነገር አለ ውጭ ላይ ስላለ ነገር። ከፈለጋችሁ ነፍ ነገር ነው የምነግራችሁ እላችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።